ለኔ እንደዛ አይነት ነገር አይገባኝም። አንቺ ላይ እንደዛ አይነት ነገር አላደረኩም ብሎ ሊክደኝ እንደማይችል አውቃለሁ። እኔ ብሩኬን አውቀዋለሁ ብዬ ነበር ማስበው። እውነቱን እንድናገር ነው አይፈለከው። እውነቱ ከሴት ጋር ነው። በቃ ከሴት ጋር እንደዛ መሆን እኔ ማውቀው ብሩኬ ከዚህ በፊት የደረሰኝ መረጃና አሁን ላይ ደግሞ የደረሰኝ መረጃ ጭራሽ ነው የሚለያየው። እናንተን ለማለያየት የእናንተ ሰላም የማይፈልግ ብዙ ሰው አለ። ምናልባት ደግሞ ሌላ ነገር እንዳይሆን ብዬ ነበር። እንደዛ አስቤ ነበር። ወንድ ልጅ ማለት ነው ከአንድ ሴት ጋር ሆኖ 10 ሴት ሊያወራ ይችላል። ወንድ ልጅ ስለሆን ከኔ ላንተ ይሄንን አልነግርህም። ግን ደግሞ እንደዛ አይነት ድርጊቶች መፈጸም ለምን አስፈለገ? እኔ ጋር ወይ አላቅም ብቻ ብዙ ነገር እያሰብኩ ነው። ወይ ከኔ የሚፈልገውን አላገኘም፣ ወይ እኔ እንደሚፈልገው አልሆንኩለትም፣ ወይ ለሱ በቃ እንደሚገባ አይነት ሴት አልሆንኩም። ደስተኛ ካልሆነ ከኔ ጋር ምን ይሰራል? በቃ መለያየት ነው የሚሻለው። እኔ እንደዚህ ለኔ በጣም ግራ እያጋቡኝ ነው። ቆይ እንዴት ነው? ቆይ ሰሞኑን እየሆኑ ያሉት ነገር ለኔ ምንም እንትን ልል አልቻለም። የምር በጣም ከባድ ነው እና እንዴት ነው ቆይ የሚያስቡት? ለማለያየት ነው ወይስ እንዴት ነው? ቆይ ለኔ የምር ግራ እየገባኝ ነው እና እስቲ የዛሬው ቪዲዮ ምን ያሳዩናል የሚለውን ደግሞ ከእናንተ ጋር ሆነን የምናየው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም እንዴት ናችሁ? የተከበራችሁ ውድ ቻናል ቤተሰቦች አላችሁ አለውላችሁ። ፈጣሪ ይመስገን፣ የጠበቀን አምላክ ይመስገን። ዛሬም በሌላ ቪዲዮ ተመልሼያለሁ። ወደ ዛሬው ቪዲዮ ከማለፌ በፊት በፍቅር እስቲ እናንተ ኢትዮጵያውያን እስቲ ቪዲዮ የምታዩት ሰብስክራይብ እና ላይክ አድርጉ። ቆይ ትከፍላላችሁ ሰብስክራይብ እና ላይክ ስላደረጋችሁ? ቆይ ለምንድን ነው የማታደርጉት? በፍቅር አድርጉ። ቆይ የሚጎልባችሁ ነገር አለ ወይ ፋሚሊ? ሰብስክራይብ እና ላይክ ስላደረጋችሁ የሚጎልባችሁ ነገር አለ? ህይወታችሁ ይጎላል እንዴ? አረ ሰብስክራይብ እና ላይክ አድርጉ፣ የሚጎልባችሁ ነገር የለም። ስለዚህ ቪዲዮን ስናደርስ እኮ በጣም ለፍተን ብዙ ነገር አድርገን ነው ወደ እናንተ ሼር የምናደርገው። ስለዚህ ሁላችሁም ሰብስክራይብ እና ላይክ አድርጉ። እስቲ ቢያንስ 10,000 ሰብስክራይብ እናግባ እና የቪዲዮ ከ100 ላይክ በላይ ይሁን። እስቲ የቪዲዮ ከ100 እስከ 200 ላይክ ከዛ በላይ ይሁን። ሁላችሁም ላይክ እና ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮ እናልፋለን። አላቅም ግን ስትናገሪው ነው ልናቅም እንችለውና እኔ ብሩኬን አውቀዋለሁ ብዬ ነበር ማስበው። ማለት በቃ አውቀዋለሁ ብዬ አስብ ነበር፣ ግን አላውቀውም፣ ጭራሽ አላውቀውም። ምንድነው? ከባድ ነገር ነው። ከባድ ነገር ነው ወይ? ከባድ ነገር ነው። ለኔ ከበደኝ። ምክንያቱም ብሩኬን ማውቀው እንደዛ አይደለም። ሁላችንም ብንሆን ደግሞ እኔ በጣም የሚገርመኝ ደግሞ እንደዚህ በጣም የሚያወሩ ሰዎች ራሱ ብሩኬን የሚያውቁት እንደዛ አይደለም። ሁላችንም ማናችንም ብንሆን የሰው ልጅ የምታውቀው ባወራው ልክ ነው። ብሩኬ ደግሞ ያወራበት መንገድና አሁን የተገኘበት መንገድ አንድ አይደለም እና እኔ ምን ላድርግ? እሺ ምንድነው? ግልጽ አድርጊው ምናምን። እሺ መናገሩ አስፈላጊ ከሆነ በቃ ከሴት ጋር ነው እንደሱ ማንንም ሴት እንደማያውቅሽ እውነቱ እንድናገር ነው አይፈለከው? እውነቱ ከሴት ጋር ነው። በቃ ከሴት ጋር እንደዛ መሆን እኔ ማውቀው ብሩኬ ሴት ልጅ በእህትነት መንገድ እንደሚቀርብ እንደ እህት ትሪት እንደሚያደርግ እኔ ብሩኬ እንደዛ ነው ማውቀው። በዚህ ልክ ልቤን ሰጥቼው ረጅም ሰዓትም ከሱ ጋር የቆየሁት እኔ ከማንም ወንድ ጋር እኮ ቪዲዮ ላይ አይተውኝ አያውቁም። ሚዲያ ላይ ከሱ ውጪ ከማንም ጋር አይተውኝ አያውቁም። ለኔ በጣም ነው ከበደኝ። ከዚህ በፊት እሺ ችግር የለውም የተፈጠሩት ምናምን አጣርቼ ውሸት ነው ምናምን ብዬ ያው ነገሮች የሆነ እሱ ላይ እንድደመድም ስላላደረጉኝ ይሆናል አይደለ ያየሁበት መንገድ ከዚህ በፊት የደረሰኝ መረጃና አሁን ላይ ደግሞ የደረሰኝ መረጃ ጭራሽ ነው የሚለያየው። ከሴት ልጅ እንደዛ የሆነበት ምንድነው? ቆይ አንተ ብሩክ ራስህ ምንድነው? ቆይ ችግር ቆይ እሷ እያለች ወደ ሌላ ሴት ለምን ትሄዳለህ? ቆይ እሷ እያለች ወደ ሌላ ምን አሳየህ? ቆይ እሷ አትበቃም ወይ? አንድ ሰው አይበቃም እንዴ? ቆይ አንተም ትክክለኛ ነገር አልሰራም። ይሄ ትክክለኛ ያልሆነ ነገር ነውና እሷ እያለች ወደ ሌላ ምን አሳየህ? ቆይ ንገረን እስቲ ችግሩ ምንድነው? ቆይ ፋሚሊ አይምም ወደ ሌላ ለምን ትሄዳለች? እሱም ወደ ሌላ ለምን ይሄዳል? ግልጽ አድርጋችሁ ንገሩ። እናንተ እኮ እንትን ማለት ሌሎችን እየጎዳ ነው እና ስለዚህ ተስማሙ። ያለባችሁን ችግር እስቲ እያወራችሁ ያለው ነገር ከባድ ነው። እንግዲህ ታሪክ ሊሆን ይችላል፣ ከኔም ጋር ጓደኛ ከሆነ በኋላ ሊሆን ይችላል። እሱን አይመለከተኝም። ግን በቃ ልረጋጋ። ኦሬዲ የተፈጠረው ነገር ተፈጥሯል ብዬ ዝም አልኩኝ። ገባ? ሜቢ ያችም ልጅ እኮ ላታገኘው ትችላለች። ኦሬዲ ወንድ ልጅ ነው ያው አላቅም። ወንድ ልጅ ደግሞ ሌላ ነገር አለው ነው ሃይሚዬ ከሌላ ሰው ጋር ምንወጣለው ነው እኛም ማናቀው በሚገባ ምናልባት ለዚህ ነው ድብቅ እንዳይሆን እናንተ መቼም ኤአይ አይሆንም አይደለ? እኮ አይ አሁን እናንተ ታውቂያለሽ ብዙ ጠላት አለ
ዙሪያችሁ ላይና እናንተን ለማለያየት የእናንተ ሰላም የማይፈልግ ብዙ ሰው አለ። ምናልባት ደግሞ ሌላ ነገር እንዳይሆን ብዬ ነበር። እንደዛ አስቤ ነበር። ራሴን ላረጋጋ በቃ ሜቢ እንደዛ ሊሆን ይችላል አውቃለሁ። እኔ በጣም ብዙ ጠላት እንዳለብን አውቃለሁ። ብዙ እኛን መለያየት የሚፈልጉ ሰዎች እንዳሉ አውቃለሁ። በብዙ ትግልም እዚህ እንደደረስኩኝ አውቃለሁ። ሁሉንም ነገር ማለት ነው ባላንስ አድርጌ ለማየት ሞከርኩኝ፣ ግን ጭራሽ አይደለም ጭራሽ ማለት ነው ገባ እና ያለፈም ታሪክ ይሁን አሁን ላይ ያለም ነገር ይሁን እኔን ግን በሰዓቱ ጎድቶኛል፣ ልቤን ሰብሮታል። ግን እኔ እሺ ይሁን የተፈጠረው ተፈጥሯል ብዬ ምንም ነገር ሳልለው እሱንም ሳላስቀይም፣ ምክንያቱም በጣም እኔና እሱ ብዙ ርቀት ሂደናል ገባ ፋሚሊ እስከመተዋወቅ መናገር የሚፈልገው ነገር ምንድነው? አይንም ሳታውቂ ይሄን ነገር ጉዳዩን ሳታውቂ እንዲህ መናገር የለብሽም። ቆይ ትክክለኛ ያልሆነ ነገርና አጣርተሽ እርግጠኛ ሆነሽ ነው እንጂ መናገር ያለብሽ። ሳታውቂ ምናምን ይሄን እንዲህ ማውራት ከሌላ ሴት ጋር እንዲሆነ ማለት ትክክለኛ ውሳኔ አይደለም። አንቺም ትክክለኛ የሆነ ኢንፎርሜሽን ከሰማሽ ልክ ነው። እሱን ነገር አጣርተሽ ካወራሽ በትክክል ግን ከሰው የመጣ ነገር ከሆነ የትክክለኛ ነገር አይደለም። እና ያለውን ነገር እስቲ እያየን ቪዲዮን ሰብስክራይብ እና ላይክ እያደረጋችሁ ሀሳባችሁን ኮሜንት እንዴ እሱ ገና ይሄን ከሴት ጋር እንደዚህ ከሴት ጋር ተላላጠና ከሴት ጋር እንደሚፈልገው ሆነና እኔ እየተሰዳደብኩ እንደዚህ ጎርቶኛ እንደዚህ አድርጎኛል ብዬ መምጣት አልፈለኩም። ግን በጣም ገፋፋችሁኝ ማለት አንተን እየጨመርኩ አይደለም። አንተ ነገሩ ግልጽ እንዲሆን ስለፈለክ ሊሆን ይችላል። ግን ደግሞ እሱ በጣም ገፋፋኝ ታውቃለህ፣ በጣም ማለት ነው። ሁላ ወቀሰኝ። ውጪ ሰው ይጨነቃል ብለሽ አታስቢም ወይ እንዴ? ሰው ስታስብለትም አይወድም። የሆነ ያለንን ግንኙነት ላለማበላሸት ሞከርኩኝ፣ ራሴን ለማግለል ማለት ነው። ከነገሮች ራቅ ለማለት ሞከርኩኝ። መራቅ አልችልም። ግዴታ በየቀኑ ወደ ቪዲዮ መምጣት አለብን። በቃ ግዴታ በቃ እሱ አጠገብ መሆን አለብኝ። ግዴታ እሱን መለየት የለብኝም። የሆነ ቦታ ምናምን በቃ ራሴን ማረጋጋት የለብኝም። አውቃለሁ በጣም ብዙ ቤተሰብ ነው የሚጠብቀን። አንድ ቀን ቪዲዮ ካለቀቀኝ በጣም ብዙ የሚጨነቅ ቤተሰብ አለ። ምን ሆነው ነው ምናምን የሚል ሰው አለ። ግን ደግሞ በቃ ነገሮችን ለማረጋጋት ደግሞ ያለኝ አማራጭ እሱ ነበር። ሰው ከሚጠብቀው በላይ ደግሞ የኔ ህይወት ይበልጣል። እኔ ነኝ እዚህ ጋር ህይወቱን እየኖርኩት ያለሁት እና ከዚህ በላይ እኔ ማውራት አልፈልግም። በቃ በጣም ብዙ ሰው ማወቅ የሚፈልግ ነበረ። ይሄው በቃ ምክንያት ይሄ ነው። አይ ሃይሚ አሁን እንደዚህ በችኮላ እንደዚህ ባትወስኝም አሪፍ ነው። ነገሩን ከሱም መስማት አለብሽ። ያለውን ነገር በግልጽ ከሱ ጋር ብታወሪ ምናልባት እሱም እንደዛ አይነት ነገር ውስጥ የገባበት ወይ ሌላ ነገርም ሊሆን ይችላል። አንቺ እንዳሰብሽው ላይሆን ይችላል። ተገዶ ሊሆን ይችላል። ኖ አይ ተገዶ ምናምን ሳይሆን ነገሩ ላይ አንቺ እንዳሰብሽው ላይሆን ይችላል እሱ ጋር የነበረው። እኔ የማውቀው ብሩኬ በቃ እንደነገርኩ ነው። ለሴት ልጅ በጣም ሪስፔክት አለው። ግን ሴት ልጅ በሌላ አይነት መንገድ እንደዚህ ይሆናል ብዬ አስቤ አላውቅም ነበር እኮ። አሁን በዛ ነገር ሃይሚ ለኔ ከበደኝ፣ የምር በጣም ከበደኝ። እኔ አሁን ግራን ይገባኝ ማመን እንኳን አልቻልኩም። አሁን እኔ ራሴ አላውቅም። እኔ ይኸውልህ እርግጠኛ ነሽ እኔን ካላመንከኝ ከልጅቷ ጋር ወስጄ አገናኝሃለሁ። ገባ? እኔ አንተን ከካሜራ ጀርባ አድርጓል ማለት ነው ብሩኬ። ባያደርገው እኔ እንዴት መጥቼ አወራለሁ? አይ ምናልባት የሆነ ሌላ ጠላታችሁ ምናምን እንዳይሆን እዚህ ነገር ውስጥ ከባድ ነው የዛሬው። የምር ያሳዝናል በጣም። እንዲህ ብሩክም ከሌላ ሴት ጋር መሆን እንዲህ ከባድ ነው። አጠገብ እያለች ሌላ ሴትን መመኘት ይሄ ከባድ ነው። እንግዲህ ይሄ ከባድ ነው። አድርጎ ከሆነ የምር ሼም ነው ይሄ ነገር እና ከባድ ነው። አይምን ትክክለኛ ነገር እውነቱ የማን ነው? ቆይ እንዲህ ሲሆኑ እውነታው የማን ነው የሚለውን ደግሞ በቀጣዮቹ የምናይ ነው የሚሆነው። እስቲ አሁንም ያለውን ነገር እንስማና እናዳምጥ። ሴቶች መፈጸም ለምን አስፈለገ? እንደዛ አይነት ደረጃ ድረስ መሄድ ለምን አስፈለገ? ሜቢ አላቅም። እኔ ጋር ወይ አላቅም፣ ብቻ ብዙ ነገር እያሰብኩ ነው። ወይ ከኔ የሚፈልገውን አላገኘም፣ ወይ እኔ እንደሚፈልገው አልሆንኩለትም፣ ወይ ለሱ በቃ እንደሚገባ አይነት ሴት አልሆንኩም። በቃ አውቃለሁ እኔና እሱ በቃ እኔ እንጃ እንደዚህ ሁላ ሊያስደርገኝ የሚችል እኮ ለምን አደረክ ሊያስብለኝ የሚችል እንኳን እኮ ደረጃ አልደረስንም። አውቃለሁ ግን ተሰማኝ። ለምን ተሰማሽ ካልከኝ ደግሞ እኔ ብሩኬን ማውቀው እንደዛ አይደለም።
አሁንም እኮ ግራ እየገባኝ ነው። እንደዚህ አይነት ነገር ያደርጋል ብዬም እኔ አንድም ቀን አስቤ ከዚህ በፊት ይኸውልህ ነገሮች ላይ በጣም የሆነ ቶሎ ብዬ እናገረው ነበረ ምናምን። በአሁኑ ግን አልቻልኩም። ከዚህ በፊት ነገሮችን ለማጣራት ከሷ አፍ ለመስማት እንደዚህ አድርገኸኛል ተናድጄ ለማውራት ሞክር ነበር። ይታወቃል በቪዲዮ ስንት ነገር እንደተዳረስን። በአሁኑ ግን በጣም ደከመኝ። ያየሁት ነገር የሰማሁት ነገር እኔ ከሱ እንደዚህ አልጠበቅኩኝም። ጭራሽ አልጠበቅኩኝም። ጭራሽ ማለት ነው። ከዚህ በፊት በቴክስት በሆነ ነገር ከሰው ጋር በቃ አንተ እኔ ላይ ከኔ ጋር እያወራ እንደዚህ እንትን ብለሃል ምናምን ብለን ብዙ ተጨቃጭቀናል። አሁን ግን እንደዛ አይደለም። ገባ? አሁን እንደዛ አይደለም። በቃ ደስተኛ ካልሆነ ከኔ ጋር ምን ይሰራል? በቃ መለያየት ነው የሚሻለው። ኧረ እንደዛ አይ ነው እኔ እንደዚህ ለኔ እንደዚህ አይገባኝም። እንደዚህ አይገባኝም ለኔ። አዎ ግን እንደዚህ አይነት ነገር ካደረገ በጣም ትልቅ ጥፋተኛ ነው። ግን ደግሞ ነገሩን ለሁለት እኔ በጣም ያናደደኝ ካንተ አፍ ልስማው አልኩትኝ። ካንተ አፍ ልስማው ንገረኝ አልኩት። ምናልባት ይሄ ደግሞ ያለፈም ነገር ሊሆን ይችላል። ያለፈ ታሪኩ ሊሆን ይችላል። እኔ እሱ ጉዳይ አይደለም ፍፄ። ያለፈም ጉዳይ ይሁን ነገርኩህ እኮ ቅድምም ብያለሁ። ያለፈም ጉዳይ ይሁን አሁንም ያለ ነገር ይሁን ለኔ በቃ የሆነ ያጣላናን ብሎ ካሰበ መናገር ነበረበት። እኔ ስሰማው ሊያናድደኝ እንደሚችል እንደዚህ ሊያደርገኝ እንደሚችል ካወቀ መናገር ነበረበት። ግን እሱ አይ ቲንክ የሆነ የፈለገው ከኔ ጋር መለያየት ነው እንዴ? አሁን ከሌላ ሰው ሰማሁት ምን ጠቀመው? ከሌላ ሰው እኔ ካንተ አፍ ልስማው ንገረኝ አልኩትኝ። ያልነገርከኝን የድሮም ይሁን ያሁን በቃ እንዲነግረኝ ብቻ ነበር የፈለኩት ከሱ ማለት ነው። ግን እሱ ሊናገር ፈቃደኛ አልሆነም። እኔ ላስገድደው አልችልም። በቃ ህይወቱን ይኑር። ደስተኛ የሚያደርገውን እንደዚህ እየተላላጠ ከሆነ መኖር የፈለገው ይኑር። ምን አገባኝ እንዴ? እኔ አይገባኝም ፍፄ። ተረጋጉ። ነገሩን ከሱ ጋር ቁጭ ብላችሁ ምናልባት ያለፈ ታሪክ የእውነት በቃኝ። ከሱ ጋር መጨቃጨቅ በቃኝ። ከሱ ጋር መጨቃጨቅ ምናምን በቃኝ። እንዴ በሱ ምክንያት ስንት ነገር አጥቼለታለሁ። ለሱ ስል ከብዙ ሰው ጋር ተጋጭቼለታለሁ። እንዴ ብዙ ሰው ትቼ ብዙ ነገሮች ወደ ኋላ ብዬ እሱን አስቀድሜ እሱን መርጬ ከሱ ጋር ሆኛለሁ። እሱ ግን ለኔ የማይገባኝን ነገር እንደዚህ ያደረገ። እኔ ያለፈ ታሪክ ይሁን አሁን የተፈጠረ ነገር ይሁን ለኔ መናገር ግን ግዴታው ነበር። ስህተት እንኳን ሰርቶ ከሆነ ሳያውቀው እንኳን ተሳስቶ ከሆነ ሃይሚ በቃ ይቅርታ እንዲህ አድርጌያለሁ ብሎ ቢነግረኝ እውነት ስነግር ማለት ነው እኔ ይቅርታ አደርግለት ነበረ ስለነገረኝ ብቻ ማለት ነው። ግን እሱ ለኔ ከመናገር ይልቅ መደበቅን መዋሸትን እንዴ በዚህ ልክ ደግሞ ማስመሰል ይከብዳል። እኔ ማስመሰል አልችልም። ለዛ ነው ነገሮች ላይ ቶሎ ግንፍል የምለው ነገሮች ላይ ምናምን አልችልበትም። በቃ ተፈጥሮ አይደለም። ግን እኔ እሱ ብዙ ነገር ያጣውበት ሰው ነው። በጣም ብዙ ነገር ያውቃል። እሱ ራሱ ብዙ ነገር አጥቼበታለሁ። ብዙ ነገር በጣም ብዙ ነገር። እሱም ልክ እንደዛው እኔ ብቻ ነኝ ብዬ አላስብም። እኔ የማውቀው ብዙ ነገር እንዳጣብኝ ነው በእኔ ምክንያት ብዙ ነገር እንደተወ። ግን ደግሞ በዚህ ልክ እንደዚህ መሆን አያስፈልግም። እና ፍፄ ከዚህ በላይ ባናወራ ደስ ይለኛል። እኔ አይ እንዴት እሱም በጣም ነው የሚወድሽ ታውቂያለሽ። ስላንቺ ይጨነቃል፣ ስላንቺ ያስባል። ምናልባት ደግሞ ሌላም ነገር ሊሆን ይችላል። ከሱ ጋር ግን ቁጭ ብላችሁ ብታወሩና ማንንም ሰው እኔን ማመን አይፈልግም። ኖ እኔ በጣም አምንሻለሁ እንዴ በስርዓት ማመን አይፈልግም። እኔ አሁን እሱ እንደዚህ ማድረጉን እንኳን ይሆናል አይደለም ግራ ገባኝ። አሁን ያደርጋል አያደርግም እሱ ነው የሚያውቀው። እኔ እኮ አልኩ ተሳስቶ እንኳን አድርጎት ከሆነ ሃይሚ ተሳስቻለሁ ይቅርታ ብሎ መናገር ነበረበት። ያለፈ ታሪክ ከሆነ ደግሞ በቃ ስንት ነገር ነግሮኛል ሳይዋሽ። ሃይ እንደዚህ ላይፍ ነበር እንደዚህ አሳልፌ እንደዚህ የትምህርት ቤት ላይፉ የበላው እንኳን አይቀረኝም አይደለ? ትምህርት ቤት በቃ የክላስ ላይፉ የበላው የጠጣው የወጣበት የገባበት አይቀረኝም። ይሄንን መደበቅ ለምን አስፈለገ ታዲያ? ያለፈ እንኳን ታሪክ ከሆነ ማለት ነው። ብቻ ብትረጋጊና የሆነ እኔ ሰላምንሽ ቀርቻ አይደለም እሱም ያደርገዋል አያደርገውም አላውቅም። አንቺም ልክ ልትሆኚ ትሻለሽ። ሜቢ እሱ ደግሞ ሲናገረው ነገሩን ነው ይሄን ህይወት እንዲህ ማለት ነው። የምር ሃይሚን በአንድ በኩል ታሳዝናለች፣ ብሩክም እንደዛው። ያ እውነታው የማን እንደሆነ ባናውቅም እውነታው የማን ይሆናል? ቆይ ያኔ ሃይሚ በሄደችበት ጉዳይ ነው ይሄ ነገር የተነሳውና ከባድ ነው። ግን ምንም ማድረግ አይቻልም። እስቲ አሁንም ያለውን ነገር እያየን እንሄዳለን። ሰብስክራይብ እና ላይክ አይረሳ አልኩትኝ እንዴ እኔ ደብዳቤ ጽፌለት በቃ ቻው መልካም ጊዜ ይሁንልህ እንገናኛለን፣ ፕሮግራምህን ጨርስ፣ እዚህ የጀመርከውን ስራ ጨርስ፣ ላቋርጥህ አልፈልግም ምናምን ብዬ በቃ ብዙ ነገር ተናግሬ ሄድኩኝ አይደለም። መልእክት አስቀምጬለት ከዚህ በኋላ ምናምን በቃ ምናምን ብዬ ለኦዲየንስም ለሱም
ቪዲዮ ቀርጬ መልእክት አስቀምጬ ሄድኩኝ። መልእክቱ ብቻ በቂ ነበረ። እሱ እንደዛ ሆነ፣ ጭራሽ አበደ። በቃ ከሱም ብሶ ማለት ነው ገፋፋኝ። እንደዚህ እንኳን ልናገር እንኳን እኮ አልነበረም፣ ግን መታመሙን ሳቅ ደግሞ ሩጬ መጣሁኝ። ምን ገጠመኝ? ውጭልኝ ነው የተባልኩኝ። እሺ አልኩኝ፣ ወጣሁኝ፣ ሄድኩኝ። አንድ ድል ስጣው አልኩኝና በቃ ብሩኬ በቃ ያደረከኝ ነገር ካለ ሳትዋሽ ንገረኝ፣ ካንተ አፍ ልስማው፣ ከነገርከኝ አታጣኝም አልኩት፣ ካሜራ ይዤ ማለት ነው። ግን እሷ ለመናገርን መረጠ። እኔ ምን አደረኩኝ? የኛ ጨዋ እና ከዚህ በላይ በቃ እኔ ማውራት አልፈልግም፣ ይበቃኛል። በዚህ ልክ ለዚህ ከሆነ ደግሞ ሰው እንድናገር ምናምን የፈለገ ሰው ለዚህ ከሆነ በቃ ይሄ ነው። እኔ ብሩኬን ማቀው እናንተ በምታውቁት ልክ ነው። ለሴት ልጅ ጨዋ እንደሆነ፣ ሴት ልጅ እንደ እህቱ እንደሚያይ፣ ትሪት እንደሚያደርግ፣ ለሴት ልጅ ክብር እንዳለው እኔ በዚህ ልክ እንደዚህ ይሆናል ብዬ አላሰብኩም። አሁንም አጠፉም ካላየን አላምንም የምትሉ ሰዎች እንዳላችሁ ደግሞ አልጠራጠርም። እሱ የኔ ጉዳይ አይደለም። ካላየን አናምንም የሚሉ ሰዎች እንዳሉ ደግሞ አውቃለሁ። አሁንም እንደዚህ ተፈጥሮብኝ እንደዚህ ነገሮች ላይ እንኳን እንደዚህ ሆኜ አሁንም ደግሞ እኔ ላይ ሊፈረድ ይችላል አውቃለሁ። አይ እናንተ በውስጥ ለሁለት ብትፈቱ ታሪክ ነው። ከሱ ጋር ብታወሪና ፈታ ነገር የለም ንገረኝ ብዬ እድል ሰጠሁት። አልናገርም ማለት ያው ስለ ነገሩ ስላላወቀም ይሆናል። ስላላወቀ እሱ ምን ደንዝዟል እንዴ? ያውቀዋል ካደረገው ደንዝዟል ወይ? ሰው ነው አይደለ? ህሊና አለው። ምናልባት ረስቶት ምናምን ሊሆን ይችላል። ያለፈ ታሪክ ስለሆነ ለነገሩ ልክ ነህ። ከብዙ ሴቶች ጋር እንደዛ ከሆነ ሊረሳው ይችላል። ልክ ነው። አይታወስም እኮ አንዳንዴ ሴት ከበዛብህ አታስታውስም። ከየትኛዋ ጋር ምን እንዳደረግ አታስታውስም። እሱም እንደዛ ሆኖ ሊሆን ይችላል። ሴት በዝቶበት ከየትኛዋ ጋር ምን እንዳደረገ ከየትኛዋ ጋር እኔ ላይ እንደዛ እንደሆነብኝ ያው ተረስቶት ሊሆን ስለሚችል ሊሆን ይችላል መናገር የከበደው እና ከዚህ በኋላ እኔ በቃ እኔ እንጃ። በቃ ቪዲዮን ይቋረጥና ብንሄድ ይሻላል ማለት ስለዚህ ነገር ከዚህ በላይ አናወራ። በቃ መናገር ያለብኝን ተናግሬያለሁ። እስከዛሬ ያስወቀሰኝን ምክንያት ያለ ምክንያት ምናምን የተባለበትን ማወቅ የፈለጉ ሰዎች ይኸው ተናግሬያለሁ። የሆነ ምላሽ እንደሚሰጥሽ እርግጠኛ ነኝና እኔ ምላሽ እንዲሰጠኝ አይደለም ያወራሁት። ምላሽ እንዲሰጠኝ አይደለም ያወራሁት። አይ ምናልባት ያ ምክንያቱን ሊነግርሽ ይችላል። አንቺ ያደረገበትን ታዲያ ያደረገበትን ምክንያት ለመናገሩ በፊት እንደዚህ አድርጌያለሁ ብሎ መናገር አይቀድምም? ምናልባት ያለፈ ታሪክም ሊሆን ይችላል። እኔ አላውቅም፣ ግን ባለ ጉዳዩ እሱ ነው። ጉዳዩን የሚያውቀው እሱ ነው። ያለፈ ታሪክም ይሁን አሁን ያለ ይሁን እኔ አይመለከተኝም፣ ግን ለኔ እንደዚህ አይገባኝም ነው የኔ ሁኔታ ደግሞ ማለት ነው። ምናልባት እሱ ሲናገርሽ ነገሩ ልክ አንቺ እንዳሰብሽው ሰው እንዳለው እኔ ነኝ ሲጀመር እኔ አይ ቲንክ እኔ በጣም አሳፍጫዋለሁ ይመስለኛል። ምክንያቱም ከፋሚሊ ጋር አስተዋወቅኩት፣ እኔም ሂጂ ከፋሚሊ ጋር ተዋወቅኩኝ። ነገሮች በቃ ቀላል ነው፣ የትም አትሄድም አይነት ነገር ሊሆን ይችላል። ምክንያቱም ኦልሬዲ ፋሚሊ ለፋሚሊ ተገናኝቷል። እኔ ብቻ አላቅም፣ ፋሚሊ ከመገናኘቱ በፊት እኔን ከቤተሰብ ጋር አስተዋውቆኛል። ስለዚህ በቃ ከቤተሰብ ጋር ስላስተዋወቀኝ የትም አልሄድም፣ የፈለገውን ያደርጋል። ከዛ ሲመጣ ሃይሚ ትጠብቀዋለች። ሃይሚ ሴንስለስ አይደለችም፣ ይሰማታል እኮ እና በቃ ፍፄ ከዚህ በላይ አላውራ፣ ከዚህ በላይ አላውራ። በቃ ምን ልበልሽ? ምንም በቃ ቤተሰብ አመሰግናለሁ ለነበረን ቆይታ፣ ከብሩኬ ጋር ለነበረን ነገሮች በሙሉ በጣም አመሰግናለሁ። አይ ከሱ ጋር የእናንተ ግፊት ነው አይ ቲንክ ይመስለኛል። ምክንያቱም ሰው አስቦበትና ሰው ፈልጎ እንትን ሲል አይጎዳም፣ ግን በሰው ግፊት የተገባ ነገር መጨረሻው ይሄ ነው። እናንተ እኮ አሪፍ ግንኙነት ያላችሁ ሰዎች ናችሁ እንዴ? አይኔ በጣም የምትተሳሰቡ በጣም እንዴ ፍቅራችሁ የሚያስቀና ሰዎች እኮ ናችሁ እንዴ? ብዙ ሰው የሚቀናባችሁ ሰዎች እኮ ናችሁ። እንዲህ በቀላሉ እንዲህ ማይሆን ነገሩን ብታስቡበት። እሱ ይሄንን ነገር አድርጎት ከሆነ ያደረገበትን ምክንያት መስማት አለብሽ። የዛሬው ጉዳዩ ከባድ ነው። ብሩክ ከሌላ ሴት ጋር አድሯል የሚባል ነገር የምር እኔ ሊያምን አልቻልኩም። እንዲህ ማለቷ የምር ትክክለኛ ነገር ላይሆን ይችላል።
እርግጠኛ የሆነ ኢንፎርሜሽን ሰምተህ ሌላ ሰው እነሱን ማን ሊገባ ሊያጋጭ ፈለገ ሰውም ሊያወራ ይችላል እና ከባድ ነው። የዛሬው ቪዲዮአችን ይህን ይመስል ነበር። አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ አገኛችኋለሁ። ይመቻችሁ።